እኛ ኦርቶዶክሳውያን ስንቆርብ ለምንድን ነው አፋችንን የምንሸፍነው? እንደዚህ ምንድነው ምክንያቱ? ልጅቷ አረብ ሀገር ነው የኖረችው። አሳጥሬ ነው የምነግራችሁ። የሰማችሁ ነው። ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ። እግዚአብሔር አለ። ጸሎት ማድረግ እችላለሁ ወይ? በስልኬ እንዲያርጌ ሰላም እንዴት ናችሁ? ለዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮዎቹ ነው። እኛ ኦርቶዶክሳውያን ስንቆርብ ለምንድን ነው አፋችንን የምንሸፍነው? እንደዚህ ምንድነው ምክንያቱ? ሚስጥሩ ምንድነው? ምክንያቱም መጽሐፍ ቅዱስ የሚለው ስጋው ደሙን በወሰዳችሁ ጊዜ ሞቱን ትናገራላችሁ እና ለምንድን ነው እኛ ተቃራኒ የምናደርገው? በመጀመሪያ እንግዲህ ከመቼውም ጊዜ በበለጠ ይህንን ቪዲዮን ኮፒ ሊንክ ሼር እንድታደርጉ፣ ምክንያቱም አካውንቴ ሪፖርት እየተደረገ ስለሆነ ኦርቶዶክሳውያን ኮፒ ሊንክ ሼር አድርጉልኝ። እንግዲህ ከዛ በመቀጠል ሁሌ እንደምናገረው እቺ ልጅ ኦርቶዶክሳዊ አይደለችም፣ መናፍቅ ነች፣ ተሐድሶ ነች። ይሄንን ሁሌም አስረግጬ እናገራለሁ። ኦርቶዶክሳዊ ነኝ ማለቷን እስካላቆመች ድረስ ማለት ነው። ውሸት እናት ቢኖረው ቁርጥ አንቺን ነበር ይመስለው። በነገራችን ላይ የውሸት እናት ማለት አንቺ ነሽ። ከዛ ውጪ እንግዲህ ጥያቄ ጠይቀሻል። መጠየቅ የነበረብሽ ለምንድን ነው አፋችሁን የምትሸፍኑት ብለሽ ነው እንጂ የምንሸፍነው ብለሽ መስለሽ ለማጭበርበር ባትሞክሪ መልካም ነው። የሆንሽውን አምነሽ መጠየቅ ነው። እኛ ደግሞ ለአንቺ መልስ እንሰጣለን ማለት ነው። ቤተክርስቲያናችን እንደሚታወቀው ያለ መጽሐፍ ቅዱስ መሰረት ምንም ነገር አታደርግም። ምሳሌ ተደርገው የተቀመጡ ነገሮች በሙሉ ከመጽሐፍ ቅዱስ የሚወሰዱ ናቸው። ከዛ ውጪ እንግዲህ ክርስቶስ ነፍሱን አሳልፎ ከሰጠ በኋላ ዮሴፍና ኒቆዲሞስ ከመስቀል አውረደው በአዲስ መቃብር አኑረውት ድንጋይ እንደዘጉበት እንደገጠሙበት መጽሐፍ ቅዱስ ይናገራል። ያንን ምሳሌ በማድረግ ካህኑ በአፋዊ ንጽህናቸውን በሳሙና ልቦናቸውን ደግሞ በንስሐ ላበሩ ሰዎች ልብ ውስጥ የክርስቶስን ስጋና ደሙን ይቀብሩታል ማለት ነው። አንደኛው ምሳሌነቱ ይሄ ነው። ሌላው ሁለተኛው እንግዲህ ክርስቶስ ለኛ ያደረከው ነገር የሚነገር አይደለም በሚል ምሳሌነት አፋችንን እንሸፍናለን ማለት ነው። ያደረገልን ለኛ የሰጠን ነገር ከመናገርም በላይ ነው የሚል ምሳሌነት ስላለው። ሶስተኛው እንግዲህ አፋችንን የምንሸፍንበት ምክንያት ክርስቶስ በእኔ ውስጥ አለ የሚል ምሳሌነት አለው ማለት ነው። የመጨረሻውና በጣም የሚያስገርመኝ አፋችንን ከቆረብን በኋላ የምንሸፍንበት ምክንያት ከዚህ በኋላ እኔ ለኃጢአት የተዘጋው ነኝ የሚል ምሳሌነት አለው። ክርስቶስ በመቃብር እንደተዘጋበት እኔም ደግሞ ለኃጢአት ከዚህ በኋላ የተዘጋው ነኝ የሚል ምሳሌነት አለው። ሰዎች ከቆረቡ በኋላ ከአፋቸው ምራቅ እንዳይወጣ ሲያወሩ ሲነጋገሩ ምን ያደርጋሉ? አፋቸውን ይሸፍናሉ በነጠላ ማለት ነው። ግን በጣም የሚያስገርመኝ ነገር አንድ በክርስቶስ ስጋና ደም አማናይነት የማያምን ሰው የኛ አፍ መሸፈን ይህንን ያህል አስገርሞት መጠየቁ በጣም ይገርመኛል። ምክንያቱም እናንተ እኮ በመጀመሪያ እኮ የክርስቶስን ስጋና ደሙን እውነተኛ ነው ወይም አማናዊ ነው ብላችሁ አታምኑ። እዛ ጋር ሳትደርሺ ወይም ደግሞ መታሰቢያ ነው ብለሽ ለምታምኙ ነገር አፍ መሸፈን ጋር ክርክርን ምን እንዳመጡ አልገባኝም። ሁለተኛም ደግሞ አንድ ሰው በቆረበ ቀን የግድ መናገር አለበት ወይ? እኔ የክርስቶስን ስጋና ደም በወሰድ የወሰድኩ ቀን የግድ እየለፈለፍኩ መዞር አለብኝ ወይ? እንቅስቃሴ ብዙ ማድረግ የለባቸውም፣ ብዙ ምግብ መብላት የለባቸውም። ምክንያቱም ሜቢ ብዙ በልተው ከጠገቡ እንዳይወጣ፣ ምክንያቱም የክርስቶስ ስጋና ደም በውስጣቸው ስላለ ይጠነቀቃሉ፣ አይታጠቡም። የማይታጠቡበት ምክንያት ንጹህ የሆነውን የክርስቶስን ስጋና ደም ስለወሰዱ ከዛ በላይ ንጽህና ስለሌለ ሰዎች አይታጠቡም። ለብሰውት የቆረቡትን ልብስ አያወልቁትም። ለምን? የክርስቶስን ስጋና ደም የወሰዱ ሰዎች ስለሆኑ በንጽህና ስላሉ ማለት ነው። ስለዚህ እንዳልኳችሁ እንግዲህ የክርስቶስን ስጋና ደም እውነተኛ ነው ብሎ የማያምን ሰው እንደዚህ አይነት ጥያቄ የሚያመጣው ለነገር ለተንኮል እንጂ የእውነት የክርስቶስን አዳኝነት ለምን አልተናገርክም? እኔ በሰንበት ብቆርብ ለምሳሌ ቀኑ ካለፈ በኋላ እኔ የክርስቶስን ስጋና ደም እንደምወስድ መመስከር እችላለሁ። የግድ ያንን ቀን ያንን ሰዓት አሁን እንደወሰድክ መስክር የሚል መጽሐፍ የለም። መውሰዳችሁን ተናገሩ እንጂ በወሰዳችሁበት ቅጽበት ተናገሩ የሚል ነገር መጽሐፍ ቅዱስ ላይ የለም። ስለዚህ ለተንኮል የሚነሱ ጥያቄዎች አሉ። እንግዲህ ለአንቺ ብቻ ሳይሆን ለብዙ ሰዎች መልስ ይሆናል ብዬ አስባለሁ ይህ ቪዲዮ እና አንዳንድ ሰዎች ያመናችሁበትን ነገር እውነተኛውን ትምህርት ሳትይዙት ሰዎች በሚያምኑት ነገር ላይ ኔጌቲቭ ጥያቄ ይዛችሁ መምጣት ለእናንተም ተገቢ አይደለም። አእምሯችሁን ሁልጊዜ ኔጌቲቭ ነገር አታሳስቡት።
ፖዚቲቭ ነገሮችን አስቡ። ሌላ ምን እንላለን? እኛ ሰዎችን እናበስላለን ብለን እኮ አረረን ወገን። ምን ይሻለናል? ጸሎት ማድረግ እችላለሁ ወይ? በስልኬ እንዲያርጌ ውዳሴ ማርያም መድገም እችላለሁ። ውዳሴ ያለ ግተና ማርያም ንጉታም ላይ የተነበበለ ተሰኑ ይፈቀደ እግዚ ያግዞ ለአዳም ብዙ ነው ትኩ ዘልብ እንዲህ ያልኩ መጸለይ እችላለሁ። ወይም ደግሞ እንደዚህ ያልኩ ያለው ጸሎት መጸለይ እችላለሁ ወይ በስልክ? ከዛ በፊት አንድ ነገር ልንገራችሁና እችላለሁ ወይ አልችለውም የሚለውን ራሳችሁ ትናገራላችሁ። ራሳችሁ ይሄ ዳዊት የኔ ጸሎት ሊጸለይ ሲል ለምሳሌ መጀመሪያ ሕግና ስርዓት አለው። አባ እንጦንስ በረከቱ ይደርብን። እንጦንስ አረጋዊ የምንኩስና አባት ገዳም ገብቶ ሄዶ መጀመሪያ ገዳሙን ከተማ ዳር ነበር ያደረገው። ከተማ ዳር አድርጎ ሲጸልይ ሴቶች እየመጡ ሰውነታቸው ሲታጠቡ ደስ አላለው። እናንተ ሴቶች መነኩሴ ፊት አታፍሩም እንዴ አላቸው። ለመኮን ከመነኮስ ሁራ በገዳም አሉት። እነሱ ደግሞ መነኩሴ ማኮን ከዚህ ምን ታረጋለህ? ከተማ ዳር ሂድ፣ ወደ ገዳም ወደ ጫካ። ከተማ ሆነ ምንድነው ምንኩስና? ያንተ ምንኩስና እልም ብለህ ገዳም ግባ እንጂ መነኩሴ ከሆንክ ማዚ ምን ታረጋለህ አሉት። እልም ብሎ ገባ። ኋላ ላይ ሐሳቡ ተመታታበት። ሊሄድ ልቅር እያለ አንድ እግሩን አውጥቶ ከባቱ አንድ እግሩን ከውስጥ አድርጎ ቆመ። መልአክ መጣና ምን እንደሚያደርግ አሳየው። እንዴት እንደሚጸልይ፣ እንዴት እንደሚሰግድ ይሄን ሁሉ አሳየው። መጀመሪያ አማትቡ አትገጸው ኩለንታይ በትምህርተ መስቀል እንላለን። ከዛ ክደክ ከጽሬ ሰይጣን ብለን ጸሎት አለ፣ የዘወትር ጸሎት የሚባለው። ከዛ ውዳሴ ማርያም አለ፣ ቀድሞ ዳዊቱ አለ፣ ብዙ ጸሎት አለ። እንደያቅማችሁ እንደየችሎታችሁ ነው። ደግሞ እንደዚህም ብሎ ሁሉንም ጸሎት ጸልያለሁ ማለትም አይቻልም። እንደሱ ከሆነ ምንም እንደ ባህታዊ 24 ሰዓት ካጠፍክ ሳትዘረጋ ከዘረጋ ሳታጠፍ ልጸልይ ነው። እሱ ደግሞ የለም አትችሉም። ስለዚህ ለእናንተ የሚሆነውን አስቡ፣ እንዳቅማችሁ ጸልዩ። ስለዚህ ለአባ እንጦንስ ያ መልአክ አሳይቶት ከመዝ ግበር እንዲህ አድርግ እንጦኒ ብሎት አስተምሮት አሰጋገድ አሳይቶት የጸሎት አይነት አሳይቶት ሄዷል። ጸሎት ሲጀመር መጀመሪያ መጽሐፋችሁን ታነሳላችሁ። መጀመሪያም እንደምታደርጉት ልክ እንዳነሳችሁ ግልጥ አድርጎ መጸለይ ነው ወይስ ምን አለ? መጀመሪያ እንዳነሳችሁ መጽሐፉ ይሳማል፣ ትሳለሙታላችሁ። መጀመሪያ የጸሎት ውዳሴ ማርያም ሊሆን ይችላል፣ መልክ ሊሆን ይችላል። ምንም የጸሎት መጽሐፋችሁን ብላችሁ ነው። ከዛ ተገልጦ ወደ ጸሎት ሄዳችሁ ተፈሳይኩ ስመ ይቤሉን ቤተ እግዚአብሔር ናሐውር እያላችሁ ጸሎቱን የምትጸልዩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዛምኑት ማኅፀነ ከደከች ታምከር በዛቲ የቅድስት ቤተ ክርስቲያን እያላችሁ የምትጸልዩት መልክ የምትጸልዩት ሁሉ ሲጀመር ተስሞ ነው። በቤተ ክርስቲያን ውስጥ ጠዋት ስትሄዱ ተአምራት ቢነበቡ ገርላት ቢነበቡ በየገዳሙ እነዛ መጽሐፍን ትሳለማላችሁ። ቅዳሴው ላይ የቅዱስ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌል ከተነበበ በኋላ እየዞረ ሁላችሁም ትሰማላችሁ። ነአምን በቃለ ወንጌል ከቅዱስ ብላችሁ የኦርቶዶክስ ተዋህዶ ቤተክርስቲያን ሥርዓት የሁላችሁ ቅዱስ ነው ይሄ መጽሐፍ። እንግዲህ በግላችሁ ያለውን ልንገራችሁና ስማችሁ ተሳልማችሁ ትጀምራላችሁ። ራሳችሁን ባርካችሁ ራሳችሁን መባረክ ሁሉ ትችላላችሁ። አይገርምም? ለዚህ ነው ቅዱስ ጴጥሮስ እናንተም እኮ ካህናት ናችሁ ያላችሁ። ራሳችሁን ትባርካላችሁ፣ ማዕዳችሁን ትባርካላችሁ አይደለም? ስለዚህ ራሳችሁን የምትባረኩበት ይሄ ነው እናንተ ደረጃ። ስማችሁ ትጀምራላችሁ። ከዛስ ጸሎቱን አድርጋችሁ ከጨረሳችሁ በኋላ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብላችሁ ጸልያችሁ መጽሐፋችሁን ተሳልማችሁ ይቀመጣል። ሌላ ጊዜ ነግራችኋለሁ። ዳዊት ማህደርም አለው። የማህደር ትርጉምን ሌሎችንም ነገሮች ነግራችኋለሁ። ለአሁን ግን በሞባይል ስልክ መጸለይ ይቻላል ወይ? እሺ፣ አሁን ልክ እንዲያረኩት ሞባይሉን አንስቼ ልጸልይ ስል ስሜ ነው የምጀምረው? ስጨርስስ ስሜ ነው የማስቀምጠው? መልሱን አገኛችሁታል።
እዚህ ውስጥ የእግዚአብሔር ቃል ብቻ ነው ያለው። እዚህ ውስጥስ እናንተ የከተታችሁትን ተውት፣ ሌላው ዓለም የሚከተውስ ልዩነቱን አያችሁት? ይሄ ቅዱስ ነው ስመዋለሁ፣ ይሄ ግን ቅዱስ አይደለም። ይሄ ሙሉ በሙሉ የእግዚአብሔር ቃል ነው። ይሄ ግን የሰይጣንም አለ ውስጡ፣ ብዙ ነገር ሊኖረው ይችላል። እናንተ ናችሁ እየመረጣችሁ። ዓለም ራሷ ሰይጣንም አለባት። መጽሐፍ ቅዱስ ላይም እኮ ሰይጣን አለ አይደል? በነገራችን ላይ ሲወድቅ ነው ምናየው። እዚህ ውስጥ ግን ብዙ ነገሮች አሉ። ሸቀጥ አለው፣ የሌለ ነገር የለም። እናንተ ራሱ የምትሸቃቀጡበት ማአት ነገር ነው ያለው። እንኳን ሌላው የሚሸቀጠው ጨምሮበት እናንተ እንኳን የምታደርጉት እዚህ ውስጥ እናውራበት እንጠቀምበት እንጂ ቅዱስ አይደለም። ይሄንን በደንብ ወቁ። ይሄ ግን ቅዱስ ነው። ስለዚህ ድንገት አንዳንድ ቀን እኔ እዚህ ጋር ላፕታፕ አድርጌ ስጠቀም አይታችሁኛል። አንዳንድ ትምህርት ላይ ለምን እንደምጠቀም ታውቃላችሁ? የዛን ጊዜ መጽሐፍ ቅዱስን ለማየት አይደለም፣ የእግዚአብሔር የሆነው ነገር እዛ ጋር ለመመልከታለን። በዛ ውስጥ ማየው የምዕራቡ ዓለም አስተሳሰብ የእንግሊዘኛ ነገር ይሆናል፣ የሆነ ነገር ልገልጽላችሁ ይሆናል እንጂ ለማስተማርም መጽሐፍ ቅዱስ ነው። ወንድማችን ቃሉ ተሰማለን። የአገልግሎት ዘመንህን ያርዝምልን። ቤተሰቦች ቪዲዮን አይተን ተመልሰናል። በቪዲዮ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንላለን። ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ፣ እግዚአብሔር አለው ወይ ብቻ ፈልጉ። የነፍስ ንጽህናን ይፈልጋል ወይ? የነፍስ ቅድስናን ትፈልጋለች ወይ? እንጂስ ገንዘብን አትሹ። ዓላማ አይደለማ። እግዚአብሔር የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እደግመዋለሁ፣ የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እናስ ሰይጣን እንዳይፈትናችሁ አግቡ ነው ያለን። ለምንድን ነው የምታገቡት? ጽድቅን ልትፈጽሙ ነዋ። ለምንድን ነው እጮኛ የምትይዙት? ጽድቅን ልትፈጽሙ ነዋ። ለምንድን ነው ቤተሰብ የምትመሰርቱት? ድህነታችሁን ለመፈጸም ነዋ። ቅዱስ አትናቴዎስ ሁለቱ የህይወት ጸጋዎች ይላቸዋል። ምንና ምንን? ምንኩስናንና ጋብቻ። ልጅቷ አረብ ሀገር ነው የኖረችው። አሳጥሬ ነው የምነግራችሁ። የሰማችሁ ነው። የእስልምና ሃይማኖት ተከታይ ናት። ቤተሰቦቿ የምትሰራውን ገንዘብ አጠፉባት። ምን አሉባት? ገንዘቧን አጠፉባት። ብሯ ለ7 ዓመት ለፍታ ሰራች። ከ7 ዓመት በኋላ እናቷ ጋር ስትመጣ እናት ተጨነቀች። ወንድሞቿ ያንን ብር እነግዳለን ብለው ከእናት ወስዶ ብሩን አባክነውባታል። የ7 ዓመት ልፋቷ ባዶ ሆኗል። ተስፋ ቆረጠችና በር ዘግታ ራሷን ልታጠፋ ስትል ቀኑ 27 ነው። ማን ነው 27? ማን ነው እለቱ? መድኃኔዓለም። አሁን መድኃኔዓለምና ይቺ የማታምን ሴት ምን ያገናኛቸዋል ካላችሁ፣ በኢትዮጵያ የገጠር ከተማ ላይ ነው የኖረችው። ጎረቤቶቿ ክርስቲያኖች ናቸው። ትምህርት ቤት የምትሄድ አብረዋት የተማሩ ልጆች የመድኃኔዓለም ቤተክርስቲያን የሰንበት ትምህርት ቤት አገልጋዮች ናቸው። በመጋቢት 27 እና በጥቅምት 27 ቀን እየተደበቀች ሰው ሳያት ከጓደኞቿ ጋር መድኃኔዓለምን ለማንገስ ትሄዳለች። ቀጥሎ ደግሞ ሶስተኛው የጥምቀት ዕለት የምን ቀን? የመድኃኔዓለምን ታቦትን ሸኝሏትና ልጆችን ኢንቫይት ያደርጓል። በጣም የሚገርም እኮ ነው። ጠርተዋት ትሄድና ታቦት አንግሳ አታውቅም፣ ዘምራለት፣ አታምንበትም፣ አጨብጭባለት፣ እልል ብላለት ከጓደኞቿ ጋር ለዓመት ያደርሰን ብላ ትመጣለች። አረብ ሀገር ሄደችው እቺ ልጅ ናት። እለቱን አሰበች። ማን ነው? ራሷ ምን ልትል ነበረ? መድኃኔዓለም ክርስቲያኖች ያምኑብሃል፣ ብዙ ነገርም ታደርግላቸዋለህ። እኔ አላምንብህም፣ ራሴን ላጠፋ ነው። ለምን ቀንህን አስታወስኩት? ለምን አንተን እንዳስብ አደረከኝ? ራሴን ባጠፋ ይሻለኝ ነበር እኮ ብላ ምርር ብላ ለቀሰችና በሩን ከፍታ ወጣች። ስልክ አነሳችና ለአሰሪዎቹ አረብ ሀገር ደወለች። ታለቅሳለች። ምን ሆነሻል? ወደዛው ልመጣ ነው፣ ትኬት ላኩልኝ። የሆንሽውን ነገር ንገሪን። ቤተሰቦቼ ብሬን አባከኑብኝ። የ7 ዓመት ብር? አዎ። እኛ እኮ የምንወድሽ ሰራተኛችን ነሽ፣ ብር ደሞዝ ጨምረንልሻል፣ ትኬት ገዝተን እንጠራሻለን ብለው ትኬት ገዙላትና ድጋሚ ስደት ሄደች። ድጋሚ ስደት የሄደችበትም ቀን በወሩ በ27 ነው። ማን ነው ቀኑ?
ማን ነው ቀኑ? ከሞት አድኖ ተስፋ ቀጥሮላት የላካት ማን ነው? መድኃኔዓለምን ተስፋ አድርጓት ወጣቶች ሄደች አረብ ሀገር 2 ዓመት 3 ዓመት የሰራችውን ብር የትም አላከችም፣ አጠራቀመችው ራሷ ይዛ። አንዱ በፌስቡክ ያወራታል፣ በሚያባብል በቁልምጫ ቃል ይነግራታል። ልቧ ተከፈለ። የሰማችሁኝ ነው። በስደትማ ጊዜሽ አይባክንም፣ ነይና ኢትዮጵያ እንኑር አላት። እንግዲያውስ ረጅሙን ጊዜ አብረህ የምትኖር ከሆነማ ብላ የ3 ዓመቱን የሰበሰበችውን ብር ለዚህ ልጅ ላከችለት። እናት አልታመነችም፣ ወንድም አልታመነም። የማታውቀውን ሰው አምና በፌስቡክ ያወቀችውን ሰው 3 ዓመት ብሯን ላከችለትና ኢትዮጵያ ድንገት መጣች። እሱ ቤት እየሰራው ነው የሚላት። ልክ ቦሌ ዓለም አቀፍ ኤርፖርት ላይ እንደደረሰች ባል ተባለው ሰውዬ ስልክ አነሳችና ስደውል መጥቻለሁ አለችው። መቼም እናንተ ሰርፕራይዝ ነው የምትሉት፣ ምንድን ነው የምትሉት? ሰው እያስደነገጣችሁ እንዲህ ትላላችኋል። እና ሰውየው ደነገጠ። መጥቻለሁ ምትኝ ኢትዮጵያ ነው? የምርሽን ነው? አዎ። ስልኩን ጥርቅም አድርጎ ዘጋና ጠፋ። አሁንም ዕለቱ 27 ነው። ሊያድን ሲፈልግ እንዲህ ነው የሚሆነው። የሰማችሁኝ ነው አይደል? ይሄ ሙቪ ድራማ አይደለም ማወራችሁ። የሰማችሁኝ ነው አይደል? ዕለቱ 27 ነው። ቦሌ ኤርፖርት ቁጭ ብላ ሻንጣዋ ላይ ተደግፋ እየየ አለች። አስተናጋጆች መጡ። ሰራተኞች ቢያባብሏት የሆነችውን ነገር ልትናገር ፈቃደኛ አይደለችም። አይዞሽ ያልፋል፣ ምን ሆንሽ? ቤተሰብ በህይወት የሉም፣ ምን ሆነሻል? አይዞሽ ቢሏት ምንም በቃ ተውኝ ይውጣልኝ አለች። አለቀሰችና አንድ ነገር አለች። ምን ነው ምን አረኩ መድኃኔዓለም? ያኔ ልሙት ባልኩ ሰዓት ለምንድን ነው ያስመለጥከኝ አለችው። ወዲያውኑ ይሄ ሰው መድኃኔዓለም ምን እንዳሳሰበው አይታወቅም። የዘጋባትን ስልክ መለሰና እያለቀሰች እያለ ደወለላት። ተስፋ ስትቆርጡ ይመጣል መድኃኔዓለም። መድኃኔዓለም ተአምር እየሰራ ነው። ስልኩን ደወለላት፣ አላመነችም። አወራት። ምን ብሎ? የኔ እናት ብርሽን ግማሹን አጥፍቼ ግማሹን ይዣለሁ፣ አትቀየምኝ፣ ሰርተን እናገኛለን ነይ አላት። ተስፋ ነው አይደል? ይሄም ተስፋ ነው ብላ እሺ ብላ ያለበት ቦታ ላዳ ኮንትራት ይዛ በታክሲ እሱ ያለበት ቦታ ሄደች። ወደ ቡራዩ አካባቢ ቤት ተከራይተው መኖር ጀመሩ። አብረው እየኖሩ ቤተሰቦቿ ኢትዮጵያ እንደመጣች አያውቁም። አድራሻ አጥፍታለች። ጸንሳ ኖሮ አለካና ልጅ ወለደች። ሰማችሁ? እና ልጅ ወለደች። 1 ዓመት 2 ዓመት ልጁ እያደገ መጣ። እሱ የቀን ስራ እየሰራ እሷ ልጅ እያሳደገች ቤት ውስጥ መኖር ጀመረች። እናንተ የወለዳችሁ እስቲ ንገሩኝ፣ ልጆቻችሁ 2 ዓመት ወይ 1 ዓመት ላይ ሲደርስ ምን እንዲሆኑላችሁ የምትፈልጉት? በእግራቸው እንዲቆሙ፣ በአፋቸው እማዬ አባዬ ብለው እንዲናገሩ አይደል የምትፈልጉት? እውነት ሐሰት? ዋሸው እንዴ? እውነት ነው። ይሄ ልጅ 2 ዓመት 3 ዓመት 4 ዓመት ቢጠብቁት በእግሩ መቆም አይችልም። ሲያቆሙት እግሩ ጥፍ ይላል። እማዬ አባዬ ብሎ አፉን አልፈታም። መናገር ለካስ አይችልም። ከዛውንም ጊዜው እየጨመረ መጣ። ከሱ ጋር የተወለዱ እኩዮቹ ትምህርት ቤት ገቡ። እሱ ግን በእግሩ መቆም አይችልም፣ በአፉ መናገር አይችልምና ከእናቱ ጋር ቤት ውስጥ ቀረ። አንድ ነገር አሰበች። መድኃኔዓለም ልጆኜ ዘምሬልህ ታቦትን ሸኝቼልህ በንግስ ቀን ተደብቄ ከጓደኞቼ ጋር መጥቼ በእጄ አጨብጭቤ በአፌ እልል ብዬ አመስግኜ ልጄንማ ትፈታልኛለህ ብላ ክርስቲያን ጓደኛዋ ጋር ስልክ ደወለች። ምንድነው እህቴ ምን ላግዝሽ? ነጠላ ይዘሽልኝ ቤቴ ነይ አለቻት። ምን ይዘሽልኝ? አላመነችም ጓደኛዋ። አንቺ ነሽ እንደዚህ የምትይኝ? አዎ። ነጠላ ላምጣልሽ? አዎ። የት ልትሄጂ? መድኃኔዓለም ጋር። መፍትሄ ያለው ማጋር ነው። ህይወት ያለው ማጋር ነው። ሰላም ያለው ማጋር ነው። መድኃኔዓለም ጋር። መድኃኔዓለም ሊሄድ ነው ስትል ይበልጥ ደንግጣ ነጠላውን ይዛ ሩጫዋን ይሄው ነጠላው የራሷን ልብስ አወለቀችና ነጠላውን ክርስቲያኖች እንደሚለብሱት ለብሳ ከታ መድኃኔዓለም ይባላል አስኮ አካባቢ ዛ መድኃኔዓለም መጣችና ሰው ሳያት ቤተ መቅደሱ በር ላይ ተንከባለለች። እንደው ሲከብዳችሁ ነውና አልቅሱበት መድኃኔዓለም ላይ ምን ያቀተዋል? ሁሉ ባለቤት እያለች መድኃኔዓለም
ከሞት አተረፍከኝ፣ ደግሞ ልጅ ሰጠኝ መጽናኛ ብዬ አልኩኝ። በእግሩ አይቆምም ልጄ፣ በአፉም አይናገርም። ልጄ እማዬ ብሎ እንዲጠራኝ ፈልጋለሁ። በእግሩ እንዲቆምልኝ ከልጆች ከጓደኞቹ ጋር ትምህርት ቤት እንዲገባ ፈልጋለሁ እባክህን አለችና ለመነችው። የፈወስክልኝ እንደሆነ እግሩንም ፈተ አፉንም ከፍተ ይሄንን ተአምር ካሳየኸኝ እኔም ልጄም ባሌም ክርስቲያኑን እንጠመቃለን አሉ። ሰማችሁ አይደል? ክርስቲያን ጓደኛዋ በርቀት ሆና ትጠብቃታለች። አልቅሳ 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 ስትጨርስ ወደ ጓደኛዋ ጋር መጣች። ጸለይሽ? አዎ። ተነፈሽ? አዎ። ቀለለኝ። መድኃኔ ዓለም ሰምቶኛል ማለት ነው አለች። መድኃኔ ዓለም የሁላችንም ጸሎት ይስማ። እንዲህ አለቻት። ያቺን ማታምነዋ ሴት ወደ ቤት ከመሄድሽ በፊት አንድ ነገር አድርጊ አለቻት። ጸበል ስላለ በዚህ ቦታ ጠዋት ጠዋት ልጁን አንጥተሽ አስጠምቂው አለቻት። እሺ አለች። የመጀመሪያው ቀን ልጇን ይዛ አብራ ከልጇ ጋር ገብታ መቆም የማይችለው ልጇን እግሯን ዝርግት አድርጋ ከጸበሉ ስር ወድቃ ልጇን ደግሞ በእጇ ታቅፋ ጉሮሮን ከፍታ ከላይ የሚወርደውን ጸበል በልጇ አፍ ውስጥ እንዲገባ ቶሎ አፉ ከተከፈተልኝ ብላ ጉሮሮን ከፍታለችና ትን ይለዋል ልጁ። ኧረ ተይ ቀና አድርጊው ይሄ ልጅ ጸበሉን እኮ በኃይል እያስገባሽበት ነው እያለ እሷ የልጁ ላይ አይደለም እያለቀሰች ሌላ ቦታ ሄዳለች በሐሳብ። ልጁ ግን ጉሮሮ አፍ ውስጥ ምን ይገባል? ጸበሉ ይገባል። ከሆነ ሰዓት በኋላ ስታይ ጸበሉ በአፍ ውስጥ እየወረደ ነው። ልጁ ደግሞ ትን እያለው ነው። ልጇን ከእንደገና ደንግጣ አፍንጫውን ይዛ ድንገት ልጄ ስትለው አቤት እማዬ አላት። ለካ በዛ ሰዓት ልጁ ተከፍቶለታል ጉሮሮው። የተዘጋውን የሚከፍት መድኃኔ ዓለም በዛ ቅጽበት ለካ የተዘጋው የልጁ አንደበት ተከፍቶለታል። እግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል። ተገሉ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለ ነው የሚያሰኝ። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ቪዲዮቹን አይተን ተመልሰናል። በቪዲዮቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።